ሰላም እንዴት ናችሁ? ሰላም። እኔ በዚህ ቪዲዮ ምንም ይሄ አጃቢ አልፈልግም፣ ምንም በቃ ደጋፊ ምና አልፈልግም። ጀስት የተሰማኝ ብቻ መናገር ፈልጌ ነውና በአክሱም ጉዳይ ማለት ነው። እኔ ይሄ ድሮ ታቁኛላችሁ ከድሮ ጀምሮ ፕሮፋይል ፒክቸር የነበር ፌስቡክ ላይ ምናምን በጣምና ግቢ ራሱ ሆኜ ወላሂ ላዚም አክሱም ላይ መስጂድ ሲሰራ ብር ተበድሪም ቢሆን እሄዳለሁ ነበር ምለው ወላሂ ላዚም ነው። የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎም እንደ ድጋሚ ሲነሳ ምናምን ጨጓራዬ ቅጥል እያለ አይኑ ምንም እንደማላመጣ መጅሊስ ጨጓራሽ የተቃጠለው ከሞራል በታች ስለማቅ ምንም እንደማላመጣ ብዙዎቻችሁ ስሪ ቪዲዮ ብላችሁ ዝም ነበር ያልኩትና ዛሬ ደግሞ መግለጫ አውጡ ምናምን መግለጫው ምንድነው? ይሄ እናንተን ብቻ እኮ አይደለም ያከለከል ነው። ይሄው ከክለብም እንትን ምናምን ካልከለናል ነገር ነው የሚመስለው። መግለጫው በጣም ነው የሚያናደውና እዚህ ቪዲዮ ባይዘው ማለት ነው ልንገራችሁ እቴትዬ ትሙት ምንም ይሄ ምጥሉ ሰዎች ትጥሉ እኛ ሰውን አንጠላ መንፈሱን ነው የምንጠላው። ላይሽ ላይ ያለው መንፈስ በጣም ነው የሚያንገበግበውና መጅሊሱ እንግዲህ ያው ነገር እንደምታረግ ተስፋ እናረጋለን። ሁሌ እንደምናገረው በጣም ደካማ ነኝ፣ ግን በቃ ይሄ ነገር ሁሌ ነው የሚያንገበግበኝ፣ በጣም ነው የሚያናደኝ። ወላሂ ላዚም በጣም ነው የሆነ ነገር እንደምታረግ ተስፋ እናረጋለን። ኦኬ ተስፋ ይደረጋል ማለት ነው። መልካም። እኔ የምለው ግን እስቲ እንደው ቀለል ያለ ጥያቄ ለጠይቅሽ እህት አለም፣ እንደው አርሲ ላይ እነዛ ንጹሃን ሲጨፈጨፉ ዝም ጸጥ ያልሽ ሰው አክሱም ላይ ሙስሊም ወገኖቻችን መስገድ አልቻሉም ብሎ ለመጮህ እንዴት ሞራሉ መጣልሽ? ምን አይነት ሞራል ላይ ሆነሽ ነው ይሄን መናገር የቻልሽው? በጣም ይገርማል እኮ። እንደው መታወራችን አሁንስ በዛ። መሞት ነው ወይስ መስገድ አለመቻል ነው? የትኛው ነው ትልቁ? እዛ ጋር እኮ እየሞቱ ናቸው ህፃናት፣ ለዛው ህፃናት፣ ጨቅላ ህፃናት። እንዴ ቢስሚላህ ተብለው እኮ ነው እየታረዱ ያሉት እህት አለም ነው ወይስ ቪዲዮዎች እኮ አሉ ማየት ከቻልሽ ማለት ማየት ከቻልሽ አንቺ እዛ ጋር በጣም የሚያናድድሽ ነገር አለ፣ በጣም ቅር የሚልሽ ነገር አለ። ነገር ግን ደግሞ እጅግ አእምሮን የሚያስት የአርሲ ጭፍጨፋ አለ። ይህንን አትናገሪም እዛ ጋር እንደው ምን አይነት መታወር ነው እህት አለም? ኧረ ወደ ቀልብሽ ተመለሽ። በሞራል ልዕልና ላይ ከፍ ብለሽ ለመጓዝ ሞክሪ። ለማንኛቸውም እንግዲህ ከተሳካለሽ ሞክሪ። እኔ ምንም አይደለም፣ በቃ አላህ ከእናንተ ጋር ይሁን። የአክሱም ሙስሊም እዚህ ጋር ደግሞ ሌላ ወንድማችን እንግዲህ የሚለው ነገር አለ። እስቲ አዳምጦስ እስቲ መጀመሪያ ሲኖዶስ ለመንበረ ሰላማ አንድ ጊዜ እናጨበጭባለን። ክብር ለኢየሱስ ይሁን። በተለይም አባ ሰረቀ ተብለው የሚጠሩት አባት ጵጵስና ከወሰዱ በኋላ አባ ሰላማ የተባሉት ወደ ሀገር ውስጥ ከገቡ በኋላ ብዙ ተሐድሳውያን ሲያነሱት የነበረውን ጥያቄ አዲስ አበባ የሚገኘው ሲኖዶስ ሳይፈታ ቀርቶ አሁን ላይ መንበረ ሰላማ ተብሎ የተቋቋመው የትግራይ ሲኖዶስ የተሐድሶችን ጥያቄ በመፍታት ላይ ይገኛል። ኧረ በስመ አብ ወንድሜ፣ ለነገሩ አንተ በስመ አብ አታውቅም። የትግራይ ቤተ ኦርቶዶክስ ናት በነገራችን ላይ ትግራይ ያለችው። የሆነ አንተ የምትለው ተሐድሶ አይደለም። ተሐድሶ ብዙ ነገሮችን የሚያፈርስ ነው። ስለዚህ የሆነ መገንጠልን መለያየትን የምታቀነቅን፣ ለነገሩ እናንተ ተበታትናችሁ የለ አንዴ ምን ወንጌል አንዴ ምን ወንጌል እያልክ እንደዛ። ኦርቶዶክስ አንድና አንድ ናት። የትግራይ ቤተ ክርስቲያን ወይንም ደግሞ ኦርቶዶክስ ታድሶ አይደለችም። ታድሶ ያልሆነን ነገር ያልተጻፈን ለምን ታነባለህ ወንድም? ስለዚህ የተጻፈውን አንብብ መጀመሪያ፣ የተባለውን በትክክል አዳምጥ። ምንድነው እሱ የሆነ ያለው? ምንድን ያደረገችው? በተደረገው ስብሰባ ላይ ታምረ ማርያም የተባለው መጽሐፍ ስተት እንዳለበትና ስተቱ ተወግዶ እንደገና ለህትም እንዲበቃ ትእዛዝ ተላልፏል። ይሄ የተሐድሶ አንድ ውጤት ነው። በዙ ዙሪያ ስትለፉ ስትደክሙ የነበራችሁ በጠቅላላ እግዚአብሔር አብዝቶ ይባርካችሁ። ገና እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ትውልዱን ይሰጠናል። እግዚአብሔር አባቶችን አስነስቶ እውነትን የሚናገሩ አንደበቶችን እግዚአብሔር ይገልጣል። ክብር ለኢየሱስ ይሁን። ተባረኩ። ይገርማል። ይሄ ምኞት ነው እየሆነልህ። ለነገሩ ግን አሁን ምንድነው አንተ ታድሶ እንዲሆንልህ የፈለግከው ወይንም ደግሞ ታምረ ማርያም ኤዲት እንዲደረግ የፈለከው ፍላጎትህ ነው። ግን ምንድነው እሱ በትክክል የሆነው? ታድሷል እንዳልከው በትክክል
ታምረ ማርያም የሚባለው መጽሐፍ ቀርቷል ወይስ ምንድን ነው የሆነው? እስቲ አስረድ። የትኛው ነጥብ ምን ተባለ? የሆነ ዝም ብለህ በጅምላ ነው የምትሮጠው። ስለዚህ የታተመውን ወይ የተሻሻለውን ነገር አላቀረብክም። ዝም ብለህ ብቻ በጅምላ መሮጥ፣ በመንጋ መሮጥ የትም አያደርስም። ወይ አንተ እንዳሳወቅኳችሁ ከዚህ የትላንትናው ፍጭት ደግሞ የሁሱና የእፎይ በጣም የሚያበሳጭ ቢሆንም ለማንኛቸውም ይህ አንድ መልካም ነገር ነው ወይንም ደግሞ ቆንጆ ውጤት ነው ተብሎ ይታሰባል። ሰሞት ውስጥ ልጅ ቤት በኋላ ወደ ቤተሰቦቼ ወደ እስልምና እምነት ልመለስ እችላለሁ ብያችሁ ነበር። አሁን ግን ባለሁበት በክርስትና ጸንቻለሁኝ። እግዚአብሔርም እውነተኛ አምላክ እንደሆነ አውቄያለሁኝ፣ ተረድቻለሁኝ። በነቢያት የተሰበከውም ሕያው እግዚአብሔር ኢየሱስ ክርስቶስ እንደሆነ ይህንን በትናንትናው ዲቤት አይቻለሁ፣ ተረድቻለሁኝ፣ ባለሁበትም ጸንቻለሁ ለማለት ነው። እናንተስ ምን ተመለከታችሁ? ምንስ ወደ ሌላኛው ስንገባ ደግሞ የትላንትናው ትልቁ ቁልፍ የትላንትናው ከትላንት ወዲያ ትልቁ ቁልፍና ትልቁ ቤት ወይንም ደግሞ ትልቁ ሀብት ንብረት ለመቄዶንያ ተለገሰ። እስቲ ቁልፉን እንግዲህ የሚሰጡት አባት ምን አሉ? ይህን ቤት በር የሚከፍት ብቻ ሳይሆን ለመጽዋዕት የተቆለፉ ልቦችን የሚከፍት ቁልፍ ነው። ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስልባት ሰጣቸው እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በታላቅ ጠይቃለሁ። ቁልፉ አይገርምም? ቁልፉ ራሱ ምን ያክላል? ለማንኛቸውም እንግዲህ ይህ ነገር እንዴት ሆነ የሚለው ያው ትልቅ ጥያቄ ነው። ብዙ ከዚህ በፊትም ያው እንዳልኳችሁ ከየት መጣ ሲጀመር ይህ ሀብት ንብረት? ጳጳሳት በነገራችን ላይ ሰሞኑን ደግሞ ጳጳሳት እንዲሰብሰብ ብለው የሆነ በተለያየ ቦታ ላይ መገኘት ጀምረዋል። ምን አዲስ የተፈጠረ ነገር አለ? በእርግጣው መሰባሰባቸው ትልቅ ነገር ነው። ያ ይበረታታል። ተሰባስበው አንድ የሆነ ትልቅ ቁም ነገር የሚያመጡ ከሆነ እንዲህ ተሰባስበው ስለ አሰቦት እንግዲህ ዛሬ ላይ አሰቦት ጥቃት ላይ ነው ያለው። አባቶች እየተገደሉ ነው። ተሰባስበው አንድ ነገር ቢያመጡ እሰየው ነው። በህዝብ ዘንድም በእግዚአብሔር ዘንድም ያው የሚወደዱ አባቶች ይሆናሉ። እና ያው ይህ እንግዲህ በጣም ብዙ ጥያቄ ያስነሳ ነው ይህ ሀብት ንብረት ማለት ነው የቤት። ለማንኛቸውም እንግዲህ ያው እኛ አንፈርድም። ያው የሚፈርድ እግዚአብሔር አለ። ያው ለሁሉም እንደየስራው ይሰጠዋል። ግን እንደው አባቶች በዙ እግረ መንገዳችሁን የክርስቲያኖችን ሞት ብታስቆሙልን እንላለን።